ሰላም ሰላም ክቡራትና ክቡራን የብርቱካን ፋፊቶ ቻናል ፋሚሊዎች ሰላም በያለው በያላችሁበት ዓለም ዳርቻ ሰላምን፣ ደስታ፣ ፍቅር፣ አንድነት ተላብስቼ ለእናንተ እመኛለሁ። ክቡራትና ክቡራን ውድ የቻናል ፋሚሊዎች በያላችሁበት ዓለም ዳርቻ ሰላም፣ ደስታ፣ ፍቅር፣ አንድነት ተላብስቼ ለእናንተ እመኛለሁ። ውድ የቻናል ፋሚሊዎች አዳ ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ አጠር ያለች ቪዲዮና እስከመጨረሻ ቪዲዮን አዳምጡና ኮሜንት ላይ መልስ አስቀምጡልኝ። ሁላችሁም የምታበረታቱኝም አይዞሽ በርቺ አንቺ ጎበዝ ነሽ አንቺ ጀግና ነሽ የምትሉኝም ብቻ እግዚአብሔር ይመስገን እዚህ ቀን ስለደረሰን አምላክ ብቻ እግዚአብሔር ይመስገን። በጣም አድርጌ ነው የማመሰግነው። በጣም አድርጌ እናንተን አመሰግናለሁ። ሰው ምን ልላችሁ መሰላችሁ? አሁን ምን ልበላችሁ? በጣም አድርጌ አመሰግናለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ስለ ሶምያ ነው። ሶምያን እንግዲህ የማያውቃት ሰው የለም። ሶምያ በጣም በሰው ዘንድ ተወዳጅና ተከባሪ ናት። እውነት በጣም ሰው ይወዳታል፣ ሰው ያከብራታል። እና የሶምያ ፋሚሊ ሶምያን የምትወዱ ደግሞ በኮሜንት ላይ ሶምያ እንወድሻለን እያላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። የሶምያ ወዳጆች ማለት ነው። ዛሬ ይዤላችሁ የመጣሁት ስለ ሶምያ ነው። እንግዲህ ሰይድ ቀደም ሲል ወደ ኢትዮጵያ ሄዶ ያው ሚስት እንዳገባ ያው ይታወቃል። ሌላ ሚስት እንዳለው ታውቋል። በአሁኑ ሰዓት ደግሞ ሶምያ የት ነው ያለችው? ባህር ዳር ናት። እንግዲህ ባህር ዳር ያላችሁ ነው፣ ባህር ዳር ጎንደር ነው ያለሁት። እዛ ያላችሁ ነው ተጋበዙ። እኔን መጋበዝም የምትችሉ የምወዱኝ ባህር ዳር ነው ያለሁት። እኔ ጋ መንጣትም ሆነ ጎንደርንም ሆነ ማየት የምትፈልጉ ነው እያለች ነው ሶምያ የምትለው ማለት ነው። እና ሶምያ እንወድሻለን፣ እናከብርሻለን። እውነት ፈጣሪ ይጠብቅሽ፣ መላ ቤተሰቦችሽን ሁሉ ፈጣሪ ይጠብቅ። ያው እንግዲህ በሙስሊሞችም በክርስቲያኖችም በአሁኑ ሰዓት ጾም ነው። በጣም ነው ደስ የሚል ሰዓት ነው። እንግዲህ በሃይማኖት ጉዳይ ነው። እኔ እውነት እስከዛሬ ሶምያ እውነት አንድና አንድ ሙስሊም እንደሆነችና የሙስሊም ህብረተሰብ ተወላጅ እንደሆነች ነው የማስበው። ስለዚህ እንዴት እንደሰርኳት ታውቃላችሁ? አለባበሷ፣ ስርዓቷ ሞር የሙስሊሞች ፋሚሊዎች እንደሆነች ነው። የኦርቶዶክስ እምነት ተከታይ ፋሚሊዎች እንደሆነች አልስላትም ነበር። አንዳንድ ሙስሊሞች እንደ ያው ሙስሊሞችም ያው አሉ፣ ክርስቲያኖችም ያው ሃይማኖታቸው እንደማይፈቅደው የሚያደርጉ አሉ። ሶምያ በጣም ስርዓት ያላት አለባበሷ፣ ስነ ምግባሯ በጣም ስርዓት ያላት ናት። አምላኳን ስለምወድና ስለምታከብር ነው በሰው ዘንድም ተወዳጅ እንድትሆን ያደረጋት ማለት ነው። ግን አሁን ላይ ደግሞ ሶምያ ምንድነው ሃይማኖቷን ልትቀይር ወደ ኦርቶዶክስ እምነት ተከታይ እንድትሆን ያው ከቤተሰብ ጋር ጨርሳለች ማለት ነው። በጣም ነው ደስ የሚለው። እንግዲህ እምነት የግል ነው፣ አገር የጋራ ነው ይባላል። የሀገር ሰው ሲተርት ማለት ነው። ሶምያ በአሁኑ ሰዓት ልጆቿም ያው እንግዲህ ሰይድም ያው በዚህ ሰዓት ግራ እንደሚገባው ነው በጣም እናውቃለን። የሚያወዛግብ ነገር ነው። ምንድነው ያለችው ሶምያ? እኔ ቤተሰቦቼ ኦርቶዶክስ እምነት ተከታይ ናቸው። ሞር ቤተሰቦቻችሁ የኦርቶዶክስ እምነት ተከታይ ሆኑ፣ እናንተ ደግሞ በሌላ እምነት ስትኖሩ በጣም ግራ የሚያጋባ ነውና የሚያወዛግብ ነገር ነው እያለች ነው ያለችው ማለት ነው። ጋይስ እናንተስ ምን ትላላችሁ? እውነት በጣም እሷም ዳርታታል ኦርቶዶክስ ስለመሆን ያው ልቧ እንደዛ ይዳዳው ነው። ረመዳንን ልጹም እያለች ነው። ረመዳንን ልጹምና ከዛ የኦርቶዶክስም እምነት ተከታይ ጾም ነው፣ የሙስሊም እምነት ተከታይ ጾም ነው። ስለዚህ ይሄ ጾም ያብቃና ያለውን ነገር እንነጋገራለን ያለች እየዳዳን ነው። ያው እህቷም እንዳየናት እንግዲህ ክርስትና ተጠመቁ እያለች ነው። እውነቴን ነው የምላችሁ። ግን እኔ እንጃ ብቻ ግን በሰው ሀገር ሆኖ ሞር እህቶቻችን እምነታቸውን ይቀይራሉ። የተለያዩ እምነት ይሆነ አላ እኔ እንዴት እንደሆነ ምን መንፈስ እንደሆነ እንደሚቀየርባቸው አላቅም። በቃ
አለ በሰው ሀገር ያሉ ሰራተኞችም በትዳርም ሆነ እንደዚሁ ዝም ብሎም ሆነ ብዙ ሰዎች እምነታቸውን ይቀይሩና እንደገና ሀገር ገብተው ደግሞ እምነት ይቀይራሉ ማለት ነው። አሁንም ሱመያ እንግዲህ ከኦርቶዶክስ እምነት ወደ ሙስሊም እምነት ተከትላ ነበር። አሁን ደግሞ ከሙስሊም እምነት ተከታይ እንግዲህ ወደ ኦርቶዶክስ እምነት ተከታይ እየተጓዘች ነው። እንግዲህ መንገድ ላይ ደርሳለች ማለት ነው። እንግዲህ ሱመያ አንቺ ታውቂያለሽ፣ ያኔ ወደኛም ተመጣሽ እሰየው፣ ወደ ሙስሊሞችም ታዘመሽ እሰየው፣ ሁለቱም ደስ ይለናል። አንቺ ብቻ ባለሽበት ሁሉ ሰላም ሁኚ፣ ሰላምሽ ብዝት ይበል እንጂ የኛ ኦርቶዶክስም ሆንሽ እሰየው፣ ሙስሊም ሆንሽ እሰየው። አንቺ የሚመችሽንና ከቤተሰቦች ጋር ተፋመልሽ ጋር የምታሳልፊውን የወደፊትሽን ህልምሽን አንቺ ነሽ የምታውቂው። ማንም ሰው አያውቅም ስላንቺ ህይወት፣ ስላንቺ ህልም፣ ስላንቺ ሀሳብ ሁሉን ነገር አንቺ ነሽ የምታውቂው ሱመያ። ምክንያቱም በአንቺ ህይወት ማንም ሰው አይገባም። ማንም በአንቺ ህይወት በአንቺ ነፍስ ማንም ሰው ተጠያቂ አይደለም። ህይወትሽን ወደፊት እንዴት እንደምትኖሪ አንቺ ነሽ የምታውቂው። ሰይድም አንቺ እምነትሽን ተከርተሽ አንቺን የሚቀበልሽ አይመስለኝም። የተጣላ ሰው ይታረቃል። ጠብ ያለ ነው። ባልና ሚስት የሚዋደድ ባልና ሚስት ይጣላል ባዘዌ ማለት ነው። ፍቅር ያለው ባልና ሚስቶች ይጣላሉ። በብዙ ነገር ሊጣሉ ይችላሉና ግራ ያጋባል። ግን አሁን ላይ እኔ አስተሳሰብሽ አንቺ እምነትሽን ወደ ድሮ ለመመለስ ነው የምታስቢው። እኔ እንደሳልኩሽ ማለት ነው። ይሁን በቃላ እኔ ቤተሰቦችም ሁሉም ኦርቶዶክስ እምነት ተከታይ ናቸው። ስሜም ሌላ ነበረ። አሁን ላይ ግን ልጆችን መጠመቅ አለባቸው እያሉ ቤተሰብ እየጎተጎቱኝ ነው። አሁን ገጠር ሄጄ ስመጣ ሃይማኖቴን ለእንግዲህ እንደዛ መሰለኝ አይደል ነው። ግን አንቺ ነሽ የምታውቂው ሱመያ። ለማንኛውም አንቺ ታውቂያለሽ ስለ ሃይማኖት። በሃይማኖት እኔ ጥልቅ አይደለም። አንቺ ነሽ የምታውቂው። ማንም ሰው ስላንቺ ሃይማኖት፣ ስላንቺ ህይወት ማንም ሰው አይገባም። አንደኛ ኦርቶዶክስን ተወሽ ወደ ኦርቶዶክስ እምነት ቀጥ ብለሽ የምትሄጂው አንቺ ነሽ። ወደ ሙስሊሞችም ሆነ በዛው ነው መጠናከረው። ሃይማኖትን ቀይርም የምትሄድ ሆነ በዚሁ ጠንከሪ። ዘመዶችም ችግር የለውም እንደምን ማግባቢያቸው ማለት ነው። አንቺና አንቺ ብቻ ነሽ ለህይወትሽ ለሁሉ ነገርሽ የምትወስኙና የምታውቂው ማለት ነው። በዛ አጋጣሚ ሱመያ እና ቤተሰቦችሽ በጣም ስለተገናኘሽ በጣም ደስ ብሎናል። እንኳን ደስ አለሽ። መልካም ጊዜ አሳልፊ። ሰው በህይወት እንደዚህ መገናኘት ምናምን ብቻ ደስ ይላል። ያደለው ነው እግዚአብሔር ያደለው ነው በህይወት የሚገናኘው። በጣም ደስ ይላል። ግን ሞር እህቶቻችን በተለያዩ እምነት ተከታዮች ወደ ተለያዩ ዓለም ሀገራት ሲሄዱ በጣም እምነታቸውን ይቀይራሉ። የተለያዩ እምነቶች ተከታይ ነው የሚሆኑት። ለምን እንደሆነ ግን አልገባኝም ጋይስ። እውነት አሁን ያቺ ኩራዝ የምትባለው ማለት ነው ኩራዝ የምትባለው ሳውዲ አረቢያ መሳሪያ የነበረችው ያው ከኦርቶዶክስ እምነት የኦርቶዶክስ እምነት ፋሚሊ ናት። ኦርቶዶክስ እምነት ተከታይ ወደ ሙስሊም እምነት ተከታይ ሄዳ መጨረሻ ላይ ምን አደረገች? ወደ ሀገሯ ተገባች። በኋላ ሃይማኖቷን ቀየረ። እኔ ሃይማኖቴን ቀይሬያለሁ አለች። እኔ ሃይማኖቴን ቀይሬያለሁ አጭቅጭቆኝ በቃ ልጄንም ሃይማኖት ቀየርኩኝ፣ የልጄንም ሃይማኖት ቀይሬያለሁ በቃ ምናምን እያለች መጀመሪያ እንደገባች ወደ ኢትዮጵያ ማለት ነው። ኢትዮጵያ ትንሽ ገብታ ተቆየች። በኋላ ሃይማኖቱን ቀይራ በቃ እኔ ምንም አትጨቅጭቆኝ አለች። አትጨቅጭቆኝ፣ እኔ ብቻዬን ምን ላድርግ? እኔ ብቻዬን ምን ማድረግ እችላለሁ? ቤተሰቦቼ ሁሉም ኦርቶዶክስ እምነት ተከታይ ናቸው። እኔ ብቻ ምን ማድረግ እችላለሁ ብላ እሷም እንደዚህ ግራ ተጋብታ ወስና ነበርና ሱመያም አሁንም አንቺ ራስሽን በራስሽ ራስሽ መወሰን የምትችይው ማለት ነው። ሰይድም ሌላ ሚስት አግብቷል። ደስ ይላል። ሌላ ሚስት ስላገባ ያው እንግዲህ መብሩክ ብለናል። መብሩክ ብለናል። ታንገት በላይም ቢሆን መብሩክ ብለናል። ስለዚህ ሱመያ ስለ ሃይማኖትሽ ጉዳይ የዛሬ ስለ ሱመያ ብቻ ነው። ስለ ሃይማኖትሽ ጉዳይ
አንቺ ብቻ ነሽ የምታውቂው የምትወስኚው ማለት ነው። እኛ ምንም የማያገባና የሚመለከተን ነገር የለም። ሁሉም ሰው አያገባውም አይመለከተውም። ስለዚህ አንቺ አስቢበት ስለ ሃይማኖትሽ። አንቺ ነሽ ተጠያቂዋ። ያቺ የገነት በሯን የሚከፈትልሽ ላንቺ ነው። እኛ ከእሳት አናድንሽ፣ ከመቃጠል አናድንሽ፣ ተዱላ አናድንሽም። ሱመያዬ አንቺ አስቢበት ማለት ነው። አንቺ ልታስቢበት ይገባሻል። ማንም ሰው ለአንቺ አያስብልሽም። ለአንቺ ህይወት ማን ነው የሚያስበው? ለእኔ ህይወት ማን ነው የሚያስበው? እኔ በሰው ሀገር ብሞትና የሆነ ነገር ቢሆን ማንም ያስበልኝ። ስለዚህ ለራሴ ማስበው እኔና እኔ ብቻ ነና፣ ስለዚህ ሱመያም ለራስሽ አስቢበት። ለራስሽ ልታስቢበት ይገባል እላለሁ። ቤተሰብ ያላችሁን አስተያየት ላይክ፣ ሰብስክራይብ እያደረጋችሁ ጥያቄ አስተያየታችሁን ኮሜንት ላይ አስቀምጡኝ። ወዳችሁና ፈቅዳችሁ ወደ ቤት የመጣችሁ ስለምታዳምጡኝ ከልብ አድርጌ ነው የማመሰግነው። በሌላ በአዲስ ቪዲዮ ውስጥ የምንገናኝ ድረስ ቸር ቆዩ። አመሰግናለሁ።